4,000 ኢትዮጵያውያን ከሁሉም የኢትዮጵያ ማዕዘናት በአንድ ጥላ ስር ተሰባስበው ከመምከራቸው አስቀድሞ ውጣ ወረድ የበዛበት ፈታኝ ሂደቶቹ እንዲሁ በቀላሉ የሚታዩ አልነበረም። ዘመናትን የተሻገሩ እጅግ ፈታኝ የሆኑ የፖለቲካ ማዕበሎችን፣ የማህበራዊ ትስስር መላላቶችና የእርስ በርስ መቃቃሮችን ለማድረቅ ኢትዮጵያ ጉዞዋን ስትጀምር ነገሮች አልጋ ባልጋ እንደማይሆኑም ሳይታለም የተፈታ ነው። አስቀድሞም የኃይል ፖለቲካ ያማረራቸው ወደ ሀሳብ ፖለቲካም ሆነ ምክክር ባህል ወደ ሆነባት ኢትዮጵያን ለመገንባት የሻቱ ዜጎችም ሆኑ የፖለቲካ ኃይሎች ጥያቄ የሆነው ሀገራዊ ምክክር በ2014 ዓ.ም ተጠነሰሰ። ኮሚሽኑ ሲቋቋም ጀምሮ ተጠሪነቱ ለሕዝብ ተወካዮች ምክር ቤት እንጂ ለስራ አስፈጻሚ እንዳይሆን መደረጉም የመንግስትን ቀጥተኛ ጣልቃ ገብነት ያስቀረ የመጀመሪያውና ህጋዊ እርምጃ ነበር። የኮሚሽነሮቹ ምርጫም ቢሆን በፖለቲካዊ ሹመት ወይም በመንግስት ኃላፊዎች ምደባ ሳይሆን በህዝብ ጥቆማና በግልጽ መስፈርት እንዲከናወን መንግስት በሩን ክፍት አድርጎ ከቀረቡለት 632 ጥቆማዎች 42 እጩዎችን በመመልመል የመጨረሻዎቹንና አሁን በስራ ላይ ያሉትን ኮሚሽነሮች ተለይተው ስራውን እንዲመሩ መደረጉም የሂደቱን ግልጽነት ቁልጭ አድርጎ የሚያሳዩ ነው። ኮሚሽኑ በሁሉም ክልሎችና ከታችኛው የቀበሌና ወረዳ መዋቅር እስከ ከተማ አስተዳደሮች ከ200 ሺህ በላይ ዜጎችን አሳትፎ ለዋናው ሀገራዊ ጉባኤ 4,000 ተመካካሪዎችና አጀንዳዎችን የለየበት መንገድም ሂደቱ ገለልተኝነቱን ያረጋገጠ ነበር። ኮሚሽኑ የአጀንዳ ማሰባሰብ ምዕራፍ ላይ ራሱ ባዘጋጀው ፍኖተ ካርታ ተመርቶ ህዝቡ በነፃነት የፈለገውን አንገብጋቢ ጉዳይ እንዲያነሳም አስችሏል። ያለ ፖለቲካዊ ቅድመ ሁኔታ የተደረገ የሎጂስቲክስና የፋይናንስ ድጋፍም በእጅጉ ይነሳል። ታዲያ እንዲህ ያለው ሂደት የኮሚሽኑን ገለልተኝነት ሊያረጋግጡ የሚችሉ ተጨባጭ ስራዎቹ መካከል ተጠቃሽ ናቸው። ይህ ጥበብ የተሞላበት የአመራር ሂደቱ በየትኛውም የፖለቲካ ኃይል ተጽዕኖ ስር እንዳይወድቅ አስተማማኝ ግድግዳ ሆኗል። የምክክር ሂደቱ ከጅምሩ አንስቶ ግልጽ፣ ገለልተኛና አሳታፊ በሆነ አሰራር እንዲመራ ተደርገዋል። ሀገራችን ኢትዮጵያ የምንሻውን ያህል ወደፊት እንዳትራመድ ያደረጓት ቋጠሮች ሊፈቱ የሚችሉት በምክክር ብቻ መሆኑን በመገንዘብ የኢትዮጵያ ሕዝብ ለዚህ ሂደት የሰጠው ትኩረትና ያሳየው ባለቤትነት መንፈስ እጅግ የሚያበረታታ ነው። ይሁንና ይህ አድናቆት የተቸረው የሀገራዊ ምክክር ሂደት ወደ ወሳኙ የምክክር ጉባኤ ሲሸጋገር በዚህ እጅግ አስደናቂ ሚዛናዊና አካታች ታሪካዊ ክስተት ውስጥ የኢትዮጵያን ሰላም የማይሹ በውይይትና በመግባባት ሀገር እንድትገነባ የማይፈልጉ የጥፋት ኃይሎች ግን እጃቸው ረዝሞ መታየቱ የኢትዮጵያን መልካም የማይሹ ግብር ሆኖ መገለጡ አልቀረም። እነዚህ ኃይሎች የህዝቡን የሰላም ጥማት ማየት ስለሚያሳውራቸው ወደ ስነ ልቦናዊና የመረጃ ጦርነት ተሸጋግረዋል። አሁን ላይ በስፋት እየተነሱ ያሉ የሐሰት ትርክቶች ሂደቱን ከማጥላላት ባለፈ ምንም አይነት የመሬት እውነት የሌላቸው ህዝብን ለማደናገር የተቀነባበሩና ምክክሩን ከመሰረቱ ያለመፈለግ አባዜ የወለዳቸው ናቸው። የጥፋት ኃይሎቹ ዋነኛ መሳሪያ የተሳሳተ መረጃን እንደ መርዝ በመርጨት የህዝብን አእምሮ መበከል፣ የጋራ ተስፋን ማጨለምና በህዝቦች መካከል ጥርጣሬ መዝራት ነው። በዲሞክራሲያዊ መንገድ ከህዝብ የተወከሉ ዜጎች በ8ቱ አጀንዳዎች ላይ መክረው ወደ ሀገራዊ መግባባት ለማምራት ግን ቆርጠው ተነስተዋል። የነበሩ ስብራቶች የሚጠገኑበት ሁኔታ የሚፈጠርበት መድረክ ነው ማለት ነው። ዛሬ የጠቅላላ የኢትዮጵያ ህዝቦች ተሰባሰቡና ስለ ችግራችሁ፣ ስለ ሁኔታችሁ ተወያዩ በማለቱ ራሱ ይሄ የማይገኘው እድል ነው። በሀገራዊ ምክክር ሂደት ላይ ከ85 በመቶ በላይ የሆኑ የፖለቲካ ፓርቲዎች በምክክሩ ተሳታፊ ሆነዋል። ይሁንና የምክክር ጉባኤ ከተጀመረ በኋላ ከዚህ ቀደም ያልተሳተፉ የፖለቲካ ፓርቲዎች በተመካካሪነት ወደ መድረኩ መምጣታቸው የምክክሩን አሳታፊነት በጉልህ ያሳየ ነው። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይም ቢሆኑ እንዲካተቱ አድርገናል። የሀገራዊ ምክክር ኮሚሽን በማንኛውም የፖለቲካ ኃይል ተጽዕኖ ስር ሳይወድቅ ሚዛናዊና ፍትሐዊ ምክክር መድረክ ሂደቶችን አልፎ ለታላቁ ጉባኤ በቅቷል። በአሁኑ ሰዓት በምክክር አዳራሾች ውስጥ ከሁሉም የኢትዮጵያ ክፍሎች፣ ተቋማት፣ ማህበራትና የፖለቲካ ኃይሎች የተወከሉ ዜጎች በነፃነት እየተሳተፉ ይገኛሉ። በየአጀንዳዎቹ ላይ እየሞገቱ ሀሳብን በሀሳብ ለማሸነፍና የየራሳቸውን የፖለቲካ ራዕይ ያለምንም ገደብ እያንጸባረቁ ነው። በየአዳራሹ የሚታየው እውነተኛ ምስል የሀሳብ ብዝሃነትን ሙሉ በሙሉ ያስተናገደ የዲሞክራሲና የነፃነት አውድማ መሆኑን ነው። የሆነ ሳለ የተለያዩ የፖለቲካ ሀሳቦች በሰላማዊ ጠረጴዛ ዙሪያ ሲንሸራሸሩ ማየት የማይፈልጉና ሀገራዊ ምክክሩን ለማጨናገፍ የወጠኑ ኃይሎች ርካሽ ፕሮፓጋንዳ መንዛታቸው የዕለት ተዕለት ስራቸው አድርገውታል። ኮሚሽኑ የተሰጠውን ኃላፊነት ለመወጣት ግን እስካሁኑ እንደመጣበት ሁሉ ነፃነቱን ጠብቆ ሁሉም ኢትዮጵያዊ የተወከለበትን ታላቁን ምክክር ዳር በማድረስ
ጫፍ ላይ ደርሷል። በዚህም ኢትዮጵያ የችግር ቋጠሮቿን ፈታ ወደ አስተማማኝ ሰላምና ልማቷ ተመልሳ ለሁሉም የምትመቻ ሀገር የማዋለዱ ሂደት የዚህ ግብ ማሳረጊያ ይሆናል።